ሴቶችን አደረገላችሁ የሚለውን አንቀጽ ሱራ 42:11 አመጣ ማለት ነው። ተነበበለት። ምናልባት የሚመስለው ምንም ነገር የለም የሚለውንም ብዙ ጊዜ ለይሰ ከሚስሊሂ ሸይ የሚለውን ብዙ ጊዜ ያመጡታል። የሚመስለው ነገር የለም። እኔስ የሚመስለኝ አለ እንዴ? አሁን እዚህ ቃሌን የሚመስል እያንዳንዱ ሰው እኮ የራሱ መልክ አለው፣ የራሱ አቋም አለው። በቃ አለቀ። ምንድነው አንዱ ኮከብ ከአንዱ ኮከብ ይለያል፣ ይበልጣል ተብሎ ከዋክብት ራሱ እንደሚለያዩ ተጽፏል። ማነው በጎ አለ መሰለኝ ከታች አድመጥ ማለት ሚስት ማለት ነው። ሚስቱን የምትመጥነው የሱ ኩያ ሚስት የሌለችው ስትሆን እንዴት ልጅ ኖሯል? ቁርአን አለ። ይሄንን ቁርአን አለ። እኔ አበባ አይደለችም እዚህ ያመጣችው። ተመለስ ፖዞናል ሙስሊሙ ራም ተመለስ። ሪፖርት እየመጣብኝ ነው። ኮፒ ሊንክ አድርጉና ተመለስ። ራም ላስወጣ ነው። አንድ ተመለስ፣ አንድ ተመለስ፣ ሁለት ያ ሪፖርት እየመጣብኝ ነው። በጣም ይቅርታ ቃሌ። እኔ ሁለተኛ ልሳደብም ሲጀመር እኔ ይቅርታ አድርጉልኝ በእግዚአብሔር ስም በእውነት አይ አይደለም፣ የእግዚአብሔር መንፈስ በውስጤ ስላለ እየወቀሰኝ ነው እና በጣም ሶሪ ይቅርታ። እኔ ሲጀመር ተሳድቤ አላቅም። 9-10 ዓመታት ከነሱ ጋር እንትን ብያለሁ። እኔ ተሳድቤ አላቅም። የእውነት ነው የምልህ። ግን ይሄ መጥቶ ያለ መረጃ ነው ምናምን ሲል ያ ራም እንዴት እንኳን ደህና መጣ። እንደምን አለ? አለን እግዚአብሔር ይመስገን። ሰላም ነው ወይ? ሙስሊም ነህ አይደል? ሰላም ሙስሊም ነኝ። ኦኬ። አምላክ በመለኮቱ ጾታ አለው ብለህ ታምናለህ? ጾታ ማለት ስትል ጾታ ማለት ጾታ ነው። ምን ከወንድና ከሴት ውጭ ጾታ የሚባል ነገር አለ እንደ ሌላ? ለእንስሳትም ለተክላትም ለሰው ጾታ ወንድና ሴት ነው። መራቢያ አምላክ ሲጀመር ጾታ ራሱ የፈጠረ ሰው ነው። እንዴት ጾታ ይኖራል? ኦኬ አላህ። ስለዚህ በመለኮቱ አምላክ ጾታ የለውም ብለህ ታምናለህ? አላህ ከዚህ በፊት ይገለጣል? በጾታ ተገልጦ ያውቃል? አዳምጠኝ ወንድሜ። መገለጥ የሚል አስተምሯችሁ አላችሁ? አላህ ይገለጣል ማለት ነው። መገለጥ ማለት ልክ ጌታችን እንደታች ኢየሱስ ክርስቶስ በሰው ሰውነት እንደተገለጠው መገለጥ። ሱብሃንአላህ። እሱ ጥራት ይገባ። እሱ ፍጡሩን እሱን የፈጠረ ነገር አይመስልም። ተቃል ኦኬ። አስተምሮት ጥያቄ ላድርግብህና ልጅ ወልደሃል? እንደወለደ በለሽ። አይ እንደወለደ ሰው አይ ወልደሃል። ያለ ሚስት ልጅ ልትወልድ ትችላለህ? አሁን ጥሩ ጥያቄ ጠየቀኝ። አሁን ስጠይቀኝ እኔ አላህ ስብሓነሁ ወተዓላ እሱ አፈጣጠሩ ነገራችን ላይ አላህን አይደለም። አዳምጠኛ ህግ አለ እኮ ተፈጥሮ ህግ የሚባል አለ። ስለአላህ አልጠየቅኩም፣ ስለ አንተ ነው የጠየቅኩህ። እኔ እኮ ተፈጥሮ ህግ አለ አይደለም ወንድሜ እኮ። ስለዚህ የተፈጥሮ ህግ የግዴታ ሴት ያስፈልጋል ማለት ነው። አዳምጠኛ ጠየቀኝ አይደለም መልስልህ። ምንድን ነው የጠየቅኩህ ግን? አሁን አንተ ያለ ሚስት ልጅ መውለድ ትችላለህ አልከኝ አይደለም? አንተን እንጂ ስለ አላህ አይደለም። አንተን ነው የጠየቅኩህ። እኔም እኮ በአላህ ዓለም ስር በሱ ህግጋት ታውቃለህ፣ ፍጡር ስለሆንክ ስለዚህ ህግ አለ፣ ተፈጥሮ ህግ የሚባል አለ። ምንድን ነው ህግ? አላህ ሁሉም ነገር ይችላል። ያለ ምንም ያለ አባትም ያለ እናትም አደምን ፈጥሯል። ግን እኛ ማለት ነው ሰበብ አለ። ዋተኛ ምን ኩሉ ሸይን ሰበባ ገባህ? ለሁሉም ነገር ምክንያት አለው። ይገባል? የሰማን አይደለም? ስለዚህ ትችላለህ ነው መልሱ ወይስ አትችልም? ያለ ሴት ልጅ መውለድ ትችላለህ ወይስ አትችልም? ምንድን ነው ያስረዳኝ? ምን ልረዳ? እኔ አሁን ያልኩት ሁሉም ነገር እኛ አሁን ስትመጣ በእናትና በአባት ነው። ገባህ? ስለዚህ አትችልም ማለት ነው ያለ ሴት? አይቻልም። እንዴት ይቻላል? ኦኬ። አላህስ ያለ ሴት ልጅ መውለድ ይችላል? አላህ እኮ ከምንም ያስገኘ ነው ወንድሜ። እስቲ አንተ ሜቢ አንተ ስንት ዓመት ነው? አንብብልኝ። ጥያቄ ልጠይቅህ። አንብብልኝ። እሺ አንብብልኝ። ለው አረድና ነተኺዘ ለህወን ለተኸዝነሁ
من لدنا إن كنا فاعلين ምን ማለት ነው? أمارني أسكت መጫወቻ ሚስትና ልጅን ልንይዝ በሻል ኑሮ ከኛ ዘንድ ከዛ በላይ ያለው አውርድ እንዴ እዚህ ላይ ምን ታውቃለህ? ቆይ እኔ አሁን ጥያቄ እዚች ጋር መጫወቻ ሚስትን ልጅን ልንይዝ በሻል ኑሮ ከኛ ዘንድ በያዝነው ነበረ ይላል። እዚች ጋር መጫወቻና ሚስትን ልጅን መያዝ ቢፈልግ ከሱ መያዝ እንደሚችል ነው። አንተ ለምሳሌ ማግባት ትፈልግ አገባለሁ፣ አግብቼ ልጅ እወልዳለሁ፣ ሴት ይዤ እወልዳለሁ እንደምትለው አይነት ንግግር ነው። ሚስትና ልጅን ልንይዝ ባሻን ማለት ነው። በሻል ማለት በፈለግን ማለት ነው። በሻል ማለት በያዝነው ነበር፣ በያዝን ነበር ከኛ ዘንድ። ስለዚህ ይሄ አካል አሁን እየተናገረ ያለው ጾታው ምንድን ነው? ወንድ ነው ሴት? ውረድ ይኸው ቁርአን ሲፈሰር አዳምጥ ወንድሜ። ምንም እኮ የሚገናኝ ነገር በአንድ አያት አትፈስር። ውረድ ከዛ ምንም እኮ የሚገናኝ ነገር የለውም። ሲጀመር 21:17 ምንም ያገናኘው ነገር የለም። ግን እዚህ ክፍል ላይ እየተናገረ ያለው ምንድን ነው? ሴት ነው ወንድ ነው ጾታው? መጀመሪያ ከዛ ትወርዳለህ። ሴት ነው ወንድ ነው ጾታው? ንግግሩ ሴት ልይዝ በፈለግኩ ኖሮ ይይዛለሁ እያለ ያለው ተናጋሪው ጾታው ምንድን ነው? ይኸው ገባኝ እኮ አሁን በዚህ ላይ ቆሜ ልመልስ አልችልም። ገባ በምን ምክንያት እዚህ መጣው? ይሄ ግልጽ ነው እኮ ምክንያቱም እዚህ ጋር እየተናገረ ሙሽሪኮች አዳምጠኛ ሙሽሪኮች ምን ታውቃለህ? ቆይ አንድ ጊዜ ሚስት የምትፈልግ ሴት አለች እንዴ? እንዴት ሚስት ትፈልጋለች? ሴት ሆና ሚስት የምትፈልጋለች? እያወራ ፈልገው ጾታው ምንድን ነው? ሚስትን መያዝ የሚችል ጾታው ምንድን ነው? አሁን ይሄ ለሙሽሪኮች መልስ ይሆናል። ታውቃለህ ሙሽሪኮች ምን ታውቃለህ? ግን ጾታውን ንገረኝና ወደ ሙሽሪኮቹ እንሄዳለን። ጾታውን ንገረኝ። ይኸው እሺ፣ ለምን እንደዛ ታውቃለህ? በሌላ ምዕራፍ አለ። አዳምጠኛ ሙሽሪኮች ምን አሉ? ሴቶ መላእክቶች ይኸው አዳምጠኛ ጾታ እዚህ ላይ ቆመ ዝም ብለህ ይሄን ጾታ ንገረኝና ከዛ ወደዛ ትሄዳለህ። ጾታው ምንድን ነው? እዚህ ጋር መጀመሪያ ጾታውን ንገረኝና ሚስት እያለ ያለው መጫወቻ ሚስትን ልጅን ሚስት የሚፈልገው ጾታው ምንድን ነው? አሁን አልገባኝም። ምን ብላ አሰማኝ እንደ ወንድሜ። ጥሩ አሁን ይሄንን ያንተ ሚስት ማለት ነው ሚስትና ልጅን ሊይዝ ብሻ ፈጣሪ ሲባል ቆይ አንድ ጊዜ ያንተ ሚስት እዚሁ ስላስገባትና መጫወቻ ሚስትን ልብ በል ሴት ያንተ ሚስት ሴት ይህን ንግግር ትናገራለች? ሚስት ብላ ትናገራለች? አሁን እኮ አንተ ምን ታውቃለህ? እዚህ ላይ ቼክ ባልከው እኮ እስቲ ያኛው ፍታውና እየፈታህ እንደፈለክ እስከ መጨረሻ ሄድልሃለሁ። ግን ይሄን ፍታው። ሳትፈታው እንደዛ አይደለም። ፍታውን ውረድ። ይሄ ምን ማለት ነው? ሚስት የሚፈልገው ጾታው ምንድን ነው? ጾታው ምንድን ነው? ግልጽ እኮ ነው፣ ገብቶካል። ግን ደፍረህ ለመናገር አልፈለግም። ይኸው አዳምጠኝ። አሁን እስካሁን እያዳመጥኩ አይደል? ምን አንተ ሚስት ትንሽ አዳምጠኝ። አሁን ይኸው ሙሽሪኮች ምን ይላሉ ታውቃለህ? መላእክቶች የአላህ የሴት ልጆች ናቸው። ገባ? ስለዚህ አሁን ይሄ ሙሽሪኮች እንደዛ ናቸው ብሎ ለማለታቸው ማስረጃ መላእክቶች የአላህ ልጅ ናቸው ያሉት ሙሽሪኮች ሳይሆኑ የአንተ ሙፈሲሮች ናቸው። አላህ ከነሱ እነማን ናቸው ከኔ ዘንድ ያላቸው ሲባል ኮርላዊትና መላእክቶችን ብሎ የፈቱት አብጃለሌ ለተንዊር አልሚቅባስ ናቸው። ስለዚህ አሁን እውነት ነው አመጣላለሁ። አሁን አንተ ዘል አይደለም አሁን ያያዝኩት ስልክ አንድ ብቻ ነው። ገባ? በቃል ያያዝኩት ቁጥሩ ነገርኛ ምን ላይ ነው ተዘጋጅ አመጣላ። አሁን እኮ እኔ ሳልዘጋጅ አሁን እያየሁ ነው። ገባ? ልጅቷ ስትናገር ሰምቼ ነው። ገባ? መስጠት እሺ፣ ቀጥል። ተፍሲር ላይ ነው ምንድን ላይ ነው? እሺ፣ ቀጥል። እሺ፣ አስረዳሽ። ሙሽሪኮች ምን አሉ? ቀጥል። ጎይ ችግር መልኮ ስትል አምላክ ጀመር። አሁን አንተ አምላክ ፈጠረ፣ ይሄ ፈጠረ ሲባል ጾታ ሳይሆን እሱ አምሳያ ያለውም። ገባ?
እከሻው ሙሽሪኮች ብለህ ሙሽሪኮቹ ምን አሉ? ከዛ አላህ ምን ብሎ መለሰላቸው? እሱን አስረዳነሽ። ሙሽሪኮቹ እንዳንተው ገባኝ። አሁን በቃል ያለ ያስሆን ቁርአኑ በአረበኛ ይህንን ንግግር የተናገሩት ሙሽሪኮች ናቸው ወይስ አላህ ነው? ማድር መጫወቻ መልሱን የመለሰው አረበኛ ልንገር ብራዘር አዳምጠኝ አንድ ጊዜ ቆይ መልሱን የመለሰው ሙሽሪኮቹ ይኸውልህ እንዳልከው ይሁንልህ መረጃውን ባታመጣ ይሁንልህ ብዬ ተቀበልኩና አላህ አምላክ ከመላእክቶቹ ሴት ልጅ ያዘ ምናምን ብለዋሉ። ለእነሱ መልስ ሲመልስላቸው ግን መጫወቻ ሚስትን ልንይዝ በሻን ኖሮ ብሎ የተናገረው ማን ነው? ሙሽሪኮቹ ናቸው ወይስ አላህ ነው? አሁን ይሄ መልስ ነው። ይሄ አሁን መልስ እንደሆነ ይገባል አይደለም? ይሄ መልሱን እየተናገረ ያለው ግን ማን ነው? ለምሳሌ አንተ ከወንድ ወለድክ። አሁን ክርስቲያኑ ይላሉ። አዳምጠኝ እኔ አንተን መጣሁና አንተን ልጅህን የወለድከው ከወንድ ነው ብልህ መልስ ምንድን ነው የሚሆነው? ልጅህን ከወንድ ልጅ ነው የወለድከው ብልህ መልስ ምንድን ነው የሚሆነው? ልጅ ስትል ልጅ አለህ እንበል። ልጅህ የወለድከው ከወንድ ነው ከሴት ሳይሆን ከወንድ ነው ብል ምንድን ነው መልስ? ልጅ ከወንድ ወለድክ። እንዴት ከወንድ ልጅ ይወለዳል? ቴንክ ዩ። ከወንድ እንዴት ልጅ ይወለዳል? አላህም ደግሞ እዚህ ጋር የመለሰው እነሱ ከፈለጉት ይበሉት፣ እሱ ግን ሲመልስላቸው ሚስት ሳይኖረኝ እንዴት ልጅ ይኖረኛል አለ። ጾታው ምንድን ነው? ወንድ ነው። ቴንክ ዩ ዛሲት። ይሄ እኮ ነው እያልን ያለው። ያንተን መልስ እኮ ነው እየመለሰ ያለው አምላክ። አዳምጠኝ። በእነዚህ ካልክ አሁን አይገባም። አዳምጠኝ፣ እንደማመጥሽ ጥሩ ነው። እሺ አዳምጠኝ። አሁን ነሳራዎች ምን ይላሉ? አዳምጠኝ። ነሳራ ማለት ክርስቲያን ማለት ነው። ቃሉ ተኸዘ ወለደ አላህ ልጅ አለው ይላሉ። ገባ? ትሰማኛለህ? እየሰማሁህ ነው፣ ግን ቀጥል። አሁን ክርስቲያኖች ምን ይላሉ? ወዩንዚረ ለዚነ ቃሉ ተኸዘ ወለደ አላህ ልጅ አለው ብሎ ይናገራሉ። ገባ? አላህ ምን አለ እዚህ ጋር? አላህ ልጅ የለውም ማለት ነው። ምን ዕልሙ ታዲያ ልክ አንተ ማለት ነው። አንተ ቅድም የጠየቁት አዳመጥኩ። ነሳራዎች አንድ ጊዜ አዳምጥ። ነሳራዎች የፈለጉት ሊበሉ አንተን መጥቼ አምላክ ያልሆነውን ነገር ቢሉም እሱ በትክክል ነው መመለስ ያለበት። አንተ ከወንድ ነው ልጅህን የወለድከው ስልህ ከወንድ ልጅ መውለድ ስለማይቻል አንድ ጊዜ አዳምጣ እንዳዳመጥኩ አዳምጥ። ከወንድ ነው ልጅህን የወለድከው ስልህ እንዴት ወንድ ልጅ ይወልዳል ብለው መልስ። ለምን? ወንድ መውለድ ስለማይችል። አንተ የመለስክልኝ ወንድ ከወንድ ልጅ ሊወለድ ስለማይችል። አላህም ደግሞ እኔ ባህሪ አይደለም አልወልድም ሳይሆን የተቃወመው ምንድነው? ሚስት ሳይኖረኝ እንዴት ልጅ አለው ትላላችሁ? ውሸታችሁን ነው። የግድ ሚስት ሳይኖረኝ አይደለም ወንድሜ፣ ቢፈልግ ኖሮ አለ እዚህ ላይ ቢሻ ማለት ቢፈልግ አላልከኝ? ላሳያ ቢፈልግ ነው እንዴ? አንድ ቦታ ላይ ብቻ መስሎ እንደ ተናገረው ሱራ 601 ላይ እኮ አሳይ። ደግሞ እስካሁን አሁን እንዳታርገው አሁን ስታወራ ማስረጃ ከዛ በፊት ያለው አያም አሳይ። ይሄው አንብበው። በዲዑ ሰማዋት ወላ ቆይ አርሱ መጀመሪያ አረበኛ ላንብብ። እኔ በአረበኛ ነው የሚገባኝ። በዲዑ ሰማዋት ወልአርድ አና የኩሉ ለሁ ወለደን ወለም የኩን ለሁ ሳሒበተን ወኸለቀ ኩለ ሸይን ወሁወ ቢኩል ሸይን ዓሊም። ስለዚህ ሚስት የሌለኝ ልክ አንተ እንዴት ከወንድ ወልዳለሁ እንዳልከው ሁሉ አላህም ገልብጦት መጣለ። እንዴት ሚስት ሳይኖረኝ አለ። ጾታው አሁን ሚስት ማለት አጋር የለውም ማለት ነው። ወንድሜ አዳምጠኛ። ሳሂባ ማለት ሳሂበተን ምን ማለት ነው? ሳሂባ ማለት ማለት ነው። ሳሂበተን ወላ ወለዳ ሳሂበት ምን ማለት ነው? ሳሂባ አጋር የወት አጋር ገርል ፍሬንድ እኮ አጋር ነው። አሁን ማለት እኮ አላህ ብቻ ነው ልጅ አጋር ስለ ገርል ፍሬንድ ወይ ደግሞ እጮኛ ማለት ነው። ሚስት ማለት ነው። ስለዚህ ቁርአን አንተ ተውና አዳምጠኝ። አዳምጥ። አጋር ምናምን አጋር ሳይሆን ሴት የሆነች ጾታዋ ሴት የሆነች አካል ነች ሳሂባ። ስለዚህ የግድ ሴት ያስፈልገኛል አለ አይደል እንዴ?
ይኸው አሁን ቁርአን ስትፈስር እንዳንተ የምትፈስረው አይደለም። ገባ? ኧረ ብራዘር ቁርአን ምንድን ምንድነው? አንተ የምትፈስረው የምትለው እሱ የተናገረው ነው። ይህንን አላህ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሏል ወይስ አላለም? አሁን አላለም ብለህ ነበር ቅድም። አሁን እኮ ይኸው አዳምጠኛ፣ ከላይ ላይ አንብባ። እችን ብቻ ይዘህ ችክ እንዳትል ወንድሜ። ይኸው ምን እያለ ነው? ገባ? አንድ ከላይ ሂድና አስተካክል። ይፈስር። ይሄ አይደለም። አይ ይሄ ተመለስ። እዚሁ ላይ አይ እዚህ ላይ እስካ አሁን እኮ አዎ፣ አንዴ ስለፈስር። ይኸው ምን ይላል? በዲዑ ሰማዋት ወላድ እሱ ሰማያትና መሬትን የጀመረ ነው። ምንም አልነበረም በእግዚአብሔር። ገባ? ከመጀመሪያ የገባ ውስጥ መሀል ውስጥ ወስደህ ዝም ብለህ ትርጉሙ አይሆንም። ገባ? በዲዑ ሰማት እሱ ፈጠረትን የጀመረ ነው። ወልአርድ መሬቱ የጀመረ ነው። አዳምጠኝ። እኔ መች አልጀመረም አልኩ ታዲያ? እኔ እኮ አልጀመረም አላልኩም። አዳምጠኛ። ሰማያትንና ምድር ያለ ብቻ ወንድሜ አዳምጠኝ። አስጨርሰኝ። ጥያቄ ይግባህ መጀመሪያ። እኔ ገባኝ እኮ ምድርን አልፈጠረም አላልኩም። ይሄ ሰማይና ምድርን የፈጠረ ፈጣሪ ጾታ ሊኖረው አይገባም። በማንነት አዳምጠኝ። እኔ ያስገባ እዚሁ አስረዳለሁ። ማዳመጥ ከፈለግ እስቲ አንድ ደቂቃ አዳምጠኝ ወንድሜ። ኧረ 2 ደቂቃ ሰጠው ካል አውራ አዳምጥ። አይ ፍሬ ይገርናኩስ ይኸው በዲዑ አለ። ገባህ? በዲዑ ሰማዋት ወልአርድ የሰማያትና የአርድን መሬት ፈጠረት የጀመረ ነው እሱ። ገባህ? ብቻውን ነው የጀመረ። ገባህ? በዛ ጊዜ ምንም አልነበረ ማለት ነው። የገባህ አይደል? እዙ ሲፈጠሩ ማንም አልነበረም። አና የኩኑ ለሁ ወለዳ እንዴት እስቲ ይኖራል ለሱ ልጅ? ወለም የኩን ለሁ ሳሂበተን። ገባህ? በዛው እሱ መሬትና ሰማይና መሬት ሲፈርጥ ማንም አልነበረም። አዳምጠኛ። ወለም የኩን ለሁ ሷሂባ አይደለም የሚለው አስተካክል። ወለም ተኩን ለሁ ሷሂባ ነው የሚለው። አዳምጪ። ወለም የኩን ሳይሆን ወለም ተኩን ለሁ ነው። ወለም ነው ሙአነስ ነው በሙዘከር ነው። አንተ እንትን ያልከው ወለም ተኩን ለሁ ሷሂባ ነው። ወለም አየኸው አይደለ? አዳምጪ። ወለም የኩን ከሆነ እንዴት ነው ወንድን ነው የሚያመለክተው? ሙአነስ ነው እሱ ደግሞ። ወለም ተኩን ሲል ወለም ተኩን ለሁ ሳሂበተን ገና አዳምጣለሁ። እኔ ማድመጥ ችግር የለብኝም። አይ እየመጣሁ ነው እኮ። አይ አዳምጪኛ አንዴ። እስካሁን አንቺ ታወሪ ያዳምጪ ነበር። ገባሽ? ትንሽ አዳምጪ። በነገራችን ላይ 4 ደቂቃ አሁን አዳምጫ ሰዓት ይዣለሁ። እኔ 4 ደቂቃ ነው ያዳመጥኩ አንዲትም ሳላወራ። የእውነት ነው የምልህ። ከሱ ጋር እያወራን ነው ብቻ ነው ያለው። እየተረባበሻችሁ ነው። ያወራህ አልመሰለህም እንጂ። አይ እሱ አሁን የወሰደው አንዴ እስቲ አሁን እሱ የወሰደው እኮ ቀጥል። እሺ አብራራ። አሁንም አሁን በዲዑ ሰማዋት ወልአርድ ስል ሰማያትና መሬት መፍጠር የጀመረ ነው እሱ። በዛ ጊዜ እሱ ሰማያትና መሬት ሲፈጥር ማንም አልነበረም፣ ብቻውን ነበረ። ገባ? የገባ አና የኩኑ ለሁ ወለደን እንዴት ልጅ ይኖራል? በዛ ጊዜ ሁሉም ነገር እሱ ስለፈጠረ እንዴት ልጅ እሱ መኖር አይገባም፣ ጭራት ይገባም። ልጅ መውለድ ዘር ምናምን ለሰው ልጅ ነው። ይሄ ለፈጣሪ አይገባም። ገባ? ከዛ በኋላ ማለት ወለም ተኩን ለሁ ሳሂበተን። ገባ? ለሱም የህይወት አጋር ሳሂበተ ማለት የህይወት አጋር ነው። ለሱም የለውም፣ ብቻ ነው እሱ፣ ምንም አያስፈልገውም። ወኸለቀ ኩለ ሸይን ይኸው እዚህ ላይ እሱ ሁሉም ነገር የፈጠረ ነው። እስቲ ወላ ምስትም ይሆን ወላም ልጅ ይሆን አሁን እዚህ ያለው አያት አመጣላለሁ። መላእክቶች የአላህ ምስቶች ናቸው ሲሉ ሙሽሪኮች ይሄ ተመልሶ ነው። ገባ? ከዛ በኋላ ወሁወ ቢኩል ሸይን ዓሊም እሱ ሁሉም ነገር አዋቂ ነው። ገባ? ልጅ መዋለድ ምናምን የፍጡር ጸባይ ነው እንደምን። ስለዚህ አምላካችን ጥራት ይገባው። እናንተ እንደምትሉት እንደምታምኑት አንዱ አምላክ እናትና አባት አለው። ያኛው እናንተ አምላክ አንዱ ልጅ አለው። እንደዛ ምናምን ያለው እሱ ብቻ ነው። ለምንም ልጅ ማያስፈልገው። ቆይ ተስተካከል። ሰዓትን ረጅም ሰዓት አወራህና ራም አሁን አንተ ገባ እያልክ ማለት ነው። ሰማይና ምድር ፈጠረ ከሚል ውጭ ምንም የተናገርከው ነገር የለም። አንተ ራሱ ምንም እየገባህ አይደለም። የኛ ጥያቄ ኦፍኮርስ እኛም እያልን ያለነው እኮ ማለት ነው ይሄ ሰማይንትና ምድርን ያለ ቢጤ ፈጣሪ ነው የምትለው አካል ጾታ ሊኖሩ አይገባውም። ይህንን ከተናገረ በኋላ 4 ነጥብ ብሎ ማለት ነው ለእርሱ ያለህ ማንን ነው? ይሄ ተናጋሪው አላህ ማለት ነው።
ሚስት የሌለችው ሲሆን እንዴት ለሱ ልጅ ይኖረዋል? ስለዚህ አንተ ቅድም ምን ብያለሁ? ከወንድ ትወልዳለህ ወይ ስለው እንዴት ከወንድ ወልዳለሁ ሊሆን አይችልም አልከኝ። ልክ እንደዛ ሁሉ አላህ ሚስት አለው ምንም ማንም ይናገር ኦኬርስ እሱ አይደለም ፖይንታችን። ሲናገሩት መልስ ሲሰጥ ግን እንዴት ሚስት ሳይኖረኝ ልክ አንተ ከወንድን መውለድ እንደማትችለው እሱም ካለ ሚስት መውለድ አልችልም አለ። እነዛ ምንድን ነው ያሉት? እንመጣበታለን። ስለዚህ እዚች ጋር አሁን ሚስት የሚፈልገው ጾታው ምንድነው? ወንድ ነው። በዚህ ብቻ ደግሞ አላበቃም። ቢፈልግ የፍላጎት ጉዳይ እንጂ ቢፈልግ ደግሞ መጫወቻ ሚስት ልጅን መያዝ የሚችል አካል መሆኑን ተናገረ። ሰማይና ምድርን ፈጠረ፣ ሁሉም ፈጠረ አልከን። እኛ አልፈጠረም አላለም። ያ ፈጣሪ በመለኮቱ በማንነቱ ግን ወንደላጤ ሆኖ እንደዚህ ልጅና ሚስት እፈልጋለሁ ብሎ መናገር የለበትም። እየተናገረ ያለው ወንድ ነው፣ ወንደላጤ ነው። ልክ እንደኔ ያላገባ ሚስት የሌለችው እዛ ጋር ሳይኖረኝ አለ። ቢኮዝ አንተ ግዴታ ነው ሊችል የሚችለው በወሲብ ብቻ ነው የመጀመሪያው። እዚህ ጋር ደግሞ ጾታውን በግልጽ ተናገረ፣ ወንድነቱን እዛ ጋር በግልጽ ነገረ ወንድነቱን። ስለዚህ እዚህ ላይ ፎከስ አድርገህ ካሁን ጾታው ምንድን ነው ተናጋሪው ነው እየጠየቅን ያለ ነው። ጾታው ምንድን ነው? ቢፈልግ ዶሮ የሚይዘው ጾታው ምንድን ነው? ጾታው ምንድን ነው? ሴት ቢፈልግ ኖሮ ሚስት ሊይዝ ይችላለሁ እያለ የሚናገረው ጾታው ምንድን ነው? ሴት ነው ወይስ ወንድ ነው ተናጋሪው እዚህ ጋር? አዳምጠኝ። አይ እስኪ አዳምጫለሁ። አሁን ጥያቄና መልስ እናድርገውና መልስልኝ። ሴት ነው ወንድ ነው ጾታው እዚህ ጋር የሚናገረው አካል ጾታው ሴት ነው ወይስ ወንድ ነው? ምስትና ልጅን ልንይዝ ባሻ ኖሮ ከኛ ዘንድ በያዝ ነው ነበር፣ ግን ሰሪዎች አይደለንም። ተናጋሪው ጾታው ምንድን ነው? ወንድ ነው ሴት ነው? ይቅርታ እስኪ አረበኛውን ያንብበው ቃሉን እስኪ። ቃሌ ልጅ የሚል የለም ስለ ሚስት ነው የሚያወራው። አረበኛውን አንብብና ቀጥታ የኢብን ከቲር ተፍሲርን ክፈል። ቆይ አንብበው እስኪ። ለው አረድና አንተኸደ ማወቅ ስለምፈልግ ነው። ጥሩ ነው እንደዛ ጋር ለው አረድና አንተኸደ ለህወን ለተኸድና ምን ለዱና ኢንኩና ፋኢሊን። እሺ ድገመው። አልሰማሽም? ለው አረድና አንተኸደ ለህወን ለተኸድና ነው እየተረጎምክ እንጂ ቃል እየተረጎምክ ቃል በቃል አይ ቃውንቱን ከሊማዎቹን ተርጎምልን ነው። ቆይ አያ 17 ነው አይደለም? ያ አያ 17 ሱረቱል አንቢያ ያ 21:17 ማለት ነው። ሱረቱል አንቢያ ነው። አንዴ ከዛ በላይ ያለው ገረዱል ምናምን ብለሃል። ቁርአን 9:28 አይቀርታ ቀጥል። መረጃ እየሰጠህ ነው። ቀጥል አንተን አይደለም። አላገኘኸውም? አይ አንድ ስልክ የተጠቀመው አንድ ብቻ ነው ስልኩ። ገባሽ? ይህ አልታየህም? እሱ የከፈተልህ አንድ ታገዝ። እኔ ልዝጋው አልቀምከኝ እኮ ነው ማትፈልገው እኮ ነው። ችግር የለውም። እዚህ ውስጥ ነው። የት ነው የምትሄደው? ላጥፋው እጅን ቁጭ ብዬ ለአንተ እኮ ነው የከፈትኩልህ። ትንሽ ታግሶ እንደሚሄድ ችግር የለም። የሃይማኖት ጉዳይ ስለሆነ አያስደክም። ታውቃለህ፣ ድካም የለውም። ችግር የለም። እሺ ችግር የለም። የለፋን ያለው ለቀጣይ ህይወት ነው። እዚህ 2 ቀን የምትኖረው አይደለም። ገባህ? እንደዛ ነገር ድካም የለውም።
ቃሌ የኢብን ከቲር ተፍሲር አለ የምዕራፍ 21 አው የቁርጡቢ የ21 17 ያልጀለሌ ነበር ያዘጋጁት ስሉ ላውጣ እችላለሁ። ኧረ ጀላሌን ተውነት እንዴ አደገኛ ሙፈሲር ነው። ጀለሌን እኮ ጀላሌን ከኩራላ አይተው አልፈልግም እኔ እሱ ነው የሚመስለው። ጃላልዲን እንደውም የሃይማኖት ጠባቂ ማለት በነገር በጣም ትልቅ ሙፈሲር ነው። በነገራችን ላይ ኢብን ተፍሲሩ ራሱ በቃ ገልብጠው ምናምን ነው በቃ ግልብጥብጥ ነው የሚያደርገው ሲፈሰረ ራሱና ይናገራል እኮ ለማን እንደሆኑ እኮ ኩራላ አይኖችና መላእክቶች ናቸው ከሱ ዘንድ ሊይዛቸው እንትን የሚለው አላዛር እኔ ጋር አልገባህም። ፕሮፋይል እንካውና አላዛር የካሜራ ምልክት ያመጣል። ወጣ ኔትወርክ ወጣ ግባ ወይ ይቅርታ ቀጥ ያብቲ እንደውም ቁርጡቢ አላትና አልመናት አልዑዛ ጣዖታቶቹን የአምላክ ልጆች ይሉ ነበር አይደል? መላእክቶችንም ኢሳንም ጭምርና አያያይ እነሱ አሁን ኢሳ ከመሬም ነው አይደል የተወለደው? መሬም ጋራ ሴክሹዋል ኢንተርኮርስ አደረገ ላለመባል ነው። እንደገና ደግሞ አላት አልመናት አልዑዛ መናት አላት አልመናትና አልዑዛ እነዚህ ጣዖታቶች እንግዲህ አማላጅ እንደሆኑ ነው በቁረይሾች የሚታመኑት። ለዛ ነው መሐመድ አማላጅነታቸው ምልጃቸው ተስፋ አለው ምናምን ብሎ የተናገረ የነበረው ሰይጣን ያወረደለት አንቀጽ እኔ ጣዖት ጋራ ሴክስ አላደረኩም ለማለት ነው። ራሱን ከጣዖት ጋር ለማጣበቅ ያደረገው ሽሽት ነው እንጂ ኢብን ከቲር ለምሳሌ ከእኛ ዘንድ የሚለውን ሲፈታ ከእኛ ዘንድ ወይንም ከእኛው ዘንድ እንይዘው ነበረ፣ እኛ ዘንድ ካለ ነገር እንይዘው ነበረ ምናምን ብሎ ነው የፈሰረው። እዛ አላህ ዘንድ እሱን የሚመስል አለ ማለት ነው። እንይዘው ነበር የሚለው ያለን ነገር ነው። በነገራችን ላይ መጫወቻ ለህዋ በነገራችን ላይ አረበኛ ቁርአን ብሊሳኒን አረብይ ሙቢን ግልጽ በሆነ አረበኛ ቋንቋ ነኝ ብሎ ቁርአን ብዙ ጊዜ ራሱን ይደጋግማል። አሁን የለህዋ የሚለውን ሄደ ብታዩ የየመን ቋንቋ ነው የሚለው ኢብን ከቲር ራሱ ቁርጡቢንም ብታዩ በተመሳሳይ የየመን ሊሳን ነው፣ የየመን ቋንቋ ነው፣ አረበኛ አይደለም። እንግዲህ የየመኖች ቋንቋ ነው። ላይክ የሱራ 1924 እና ራሱ ስትመለከተው ወንዝ አድርጎልሻል። ወንዝ የሚለው የሲሪያክ ቋንቋ ነው፣ አረበኛ አይደለም። እሱን እንኳን ተው 70-80 አላወጣ ስለምችል ዳወራ ለካ አሁን ማውራት ከጀመርኩ ምናልባት ራማ መታል የሰማሽ ነው እሱ ይምጣና እስኪ ያው አንብቦ እስኪ ቃል በቃል ፈታለን። ያው ቃል በቃል እስኪ ካንተ መማር ፈልጋለሁ። ቃሏን ከሊማዋን ማለት ነው ፈርድና ለየብቻዋ በመፈረድ አስረዳይ ማለት ነው። ጁምላቱ ሙፊድ ሳታደርግ እሺ። እውነትሽ ነው። ያ ናህዊ የተማረ ሰው ነው። እኔ እስከዛም ናህዊ አልተማርኩም፣ በኢባራ ነው የማውቀው። እኔም ናህው አልተማርኩም። ናህውና ተጅዊድ እኔም አልተማርኩም ስነግርህ ማለት ነው። ተጅዊድ እና መተርጎም ምንም አይገናኙም። ተጅዊድ መቅራት ብቻ ነው የሚጠቅመው። ግን እንደዚህ ተጅዊድ አስፈላጊ ነው። ቁርአኑን አስተካክለ እንድትቀራ መስመር ተጅዊድ በጣም አስፈላጊ ነው። ትርጉም ዋጋ የለውም። ለመፈሰር አይጠቅምም ምንም። ሁለቱም አስተዋጽኦ አለዋ። ለተጅዊድ ስርዓት አልፈህ እኮ ያንን ካላለፍክ እኮ ነህውን ማጥናት አሁን ነህው ማለት ግራመር ነው አይደለ? የቋንቋው ግራመር ነው፣ የቋንቋው ሰዋስው ነው። ገባሽ? አሁን ለመፈሰር ማለት ተጅዊድ አያስፈልግም ማለት ነው። ጥቅም የለውም። ተጅዊድ መቅራት ብቻ ነው፣ ለመቅራት ነው። ገባሽ? መጀመሪያ ጊዜ አዲስ ሆኖብኝ ነው። እሺ እንደዛ ብለህ ልታልፍ አትችልም እያልኩ ነው። ተጅዊድን ካልተማርክ ነህው ማጥናት አትችልም ነው። ተጅዊድ ማለት ግዴታ ነው። በቃ መሰከን ጨርሰናል። አሁን ወደዛ ወደ አንቀጹ እንግባ። ቴንኪው ሶ ማች ወደዛ ሽኩራን ወንድሜ። ጥሩ ስነ ምግባርህ መልካም ነው። ደስ ትላለህ። ቀጥልበት። ችግር የለውም። ግን አንቺ አለ ይጠይቅሽ
ጠይቀኝ እንትኑን ርዕሱን በተመለከተ እሱም እንዴት ስትይ ሃይማኖት ክርስቲያን ታይትል እኔ ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን ያ ግን እዚህ ላይ ግን ጾታ እንዳለው ሌላ እኔ ገና እኮ መጀመሪያ ነው ሐዲስ እከፍትልሃለሁ። ኢብኑ ተይሚያ ትቀበላለህ። ኢብኑ ተይሚያ በወንድ ልጅ መልክ እንዳየው እንትን ትላለህ። ስለዚህ አላህ ጾታ አለው ማለት ነው። በመለኮቱ አላህ ይገለጻል ብላችሁ ስለማታምኑ እዚህ ላይ እንደ መጠቅለያ ነገር አድርጉትና ከዛ ክርስትናው ላይ መጠቅለል ትችላለህ። እኛ አምላክ በመለኮቱ በማንነቱ ጾታ አለው ብለን አናምንም። ወንድ ልጅ አናምንም። የለውም። እኛ ምናምን ወንድ ግን የምታመልኩት እናንተ ሆናችሁ ነው የምናገኛችሁ። እና እዚህ ላይ እኛ ሲጀመሩ አዳምጠኛ እኛ አምላክ ሲጀመር እንደናንተ አምላክ ልጅ አለው ምናምን አለው ምናምን ያ አይ ራም አይ እንደናንተ እያልኩ አሽሙሩን ተው። ምክንያቱም የኛን ቴዎሎጂ ምንም ነው የማታውቀው አይደል? ወንድም አይ ሐቁን የኛን ቴዎሎጂ አታውቀው። አይ የኛን ቴዎሎጂ ታውቀዋለህ? አሁን ስለ እንደናንተ አሁን ስድብ ነው ለኛ። ምክንያቱም ስለ ክርስቲያን አንድ ኮርስ እንኳን ሳትወስድ ነው ምንም ቴዎሎጂውን ሳታውቀው ስነ መለኮት ምን እንደሆነ ሳታውቅ አንተ የስነ መለኮት ትምህርት ቤት አልፈህ ነው ኮርስ ወስደሃል። ስለ ሚስጥረ ስላሴ ስለ አማደ ሚስጥራት ኮርስ ወስደሃል። ክርስቲያኖች ስለሚያምኑት እምነት ኮርስ ወስደሃል። ስለ ሚስጥረ ቃል ወሰድክም ስለ አንዱ ማለት ነው። ስለ አንዱም ልታወራ አትችልም። ይሆኑ ባለበት እንደተናገርከው ከኛ ጋር ታችመንት ተጣጣር ነው። አምላክ ወሲብ አድርጎ ልጅ ወለደ ዶቱ ሰባቱ ማስረጃ እስኪያለ አረ የለውም። ለምን ታስጨንቀዋለህ? የለውም። ኦዲየንሱ እንዳይደነቆር የለውም። በፍጹም የለውም። ይሄ እስላማዊ አመለካከት ነው። ይኸውልህ ራማ ወንድማችን አሁን አላህን ሰው አድርጌ ላሳይህ ይችላል። አሁን በ3 ደቂቃ ማለት ነው ላሳይህ ትፈቅድልኛለህ? አዎ ችግር የለም። ኦኬ ያ ለምሳሌ አላህ ለምሳሌ እግር አለው፣ ሳቅ አለው አይደለ? ባት አለው። 68:42 ላይ ባት የሚገለጥበት ወደ መስገድም የሚጠሩበት እና የማይችሉበትን ቀን ይላል። ባት ማለት ነው ሙሐመድ ባት እግር ነው። ባት ከቁርጭምጭሚት በላይ ከጉልበት በታች ያለው ፓርት ሳቅ ይባላል ወይንም ባት ይባላል። እግር ማለት ነው። ቁርአን ላይ አለ። አሁን እያሳየው ያለ መረጃ አላወራም። አላህን በ3 ደቂቃ ሰው ላድርግልህ። አድመጥ በቃ ማይከሰር እሺ፣ ማይከሰር እኮ ችግር የለውም። አዎ በቡኻሪ 49:19 ላይ ሰሂህ ቡኻሪ 14919 ላይ ሙሐመድ من على يكشف ربنا عن ساقه فيسجد له كل مؤمن ومؤمنات ومسلم ومسلمات على يوم القيامة لا يقيامة أنا قوة محمد الله أملاكاتشن يكشف عن ساقه ጌታችን አላህ እኮ ባቱን ይገልጣል። ከዛ ምን አለ ፈየስጁዱ ለሁ ይሰግዱለታል ለሱ ለባቱ ሁሉ ሙእሚኑ ሙእሚናት ሁሉም ምእመናንና ምእመናት ይሰግዱለታል ይላል። ወርሺፕ ያደርጉታል ነው ባቱን ማለት ነው። ኦኬ ሌላኛው ደግሞ በዚህ በሳሂህ ቡኻሪ ቮሊዩም 6 ቡክ 60 ሐዲስ ቁጥር 373 ላይ አላህ እግር እንዳለው በግልጽ ይሄው ነው ነገሩ። ይሄው ተመሳሳይ ሐዲስ ነው። እሱ ልተው ቀጥታ ምን አለው አላህ እግር አለው ማለት ነው። እግር አለው። እግሩን ደግሞ ምን ያደርግበታል መሰለህ? እግሩን ምን ያደርግበታል? ቀጥታ አው ገሃነም ሀል ምን መዚድ ትላለች የሚጨመር አለን ትላለች። ውስጧ ቃል ኪዳን ገብቶላታል አላህ እንደስልምና እዛ ውስጥ የገቡት ሰዎች አሉ። ስለዚህ እሷ ሀል ምን መዚድ ተጨማሪ አለን ስትል አላህ እግሩን ድም ማርስ ያሳርፍባት አስተካክለኝ ምናልባት ሲያሳርፍባት በቃኝ ትላለች ማለት ነው። አው ግራ አለውን የእግሩ አካል ነው። ፐርሰናል ቢንግ ነው የእግሩ ማለት ነው። ሌላኛው ደግሞ ሙሐመድ ምን ብሏል መሰለህ? ማንም ሰው ከወንድሙ ጋራ ሲጣላ ፊቱን እንዳይመታ ይጠንቀቅ። እሱን ሐዲስ አመጣዋለሁ። አላህ فإن الله خلق آدم على صورته الله እኮ አደምን በራሱ መልክ ፈጥሮታል። ስለዚህ ማንኛችሁም ከወንድማችሁ ጋር ይቅርታ ስትጣሉ ፊቱን እንዳትመቱ ተጠንቀቁ አለ። ቢካዝ የአደም ኢሜጅ የአላህ ኢሜጅ ስለሆነ ማለት ነው። ቡኻሪ ሐዲስ ላይ خلق الله آدم على صورته አላህ እኮ አደምን በራሱ መልክ ፈጠረው ተብሎ ተጽፏል። በእነዚህ ታምናለህ። ሌላኛው አላህ በቁርአን ላይ ዲያብሎስን
ሴጣን ዲያብሎስን ማለት ነው በሁለት እጆች ለፈጠርኩት ይለዋል በሱረቱ ሷድ ላይ ማለት ነው ሱራ 38 ላይ በሁለት እጆች ለፈጠርኩት ሰው ከመስገድ ምን ከለከለህ ይለዋል ዲያብሎስን ማለት ነው ዲያብሎስ የኔን ከሳት እሱን ከጤን خلقتني من نار وخلقته من طين እሱን እኮ ከጭቃ ነው የፈጠርከው እኔን ደግሞ ከእሳት ነው የፈጠርከኝ ብሎ በመፈጠር መብለጡን ዋቢ በማድረግ አልሰግድም ይለዋል ኢቭን በምዕራፍ 15 ቁጥር 29 ተፍሲር ኢብን ከቲር ስትመለከት አላህ ለሶስት ጊዜ መላእክትን እየፈጠረ በእሳት አጋይቷቸዋል ምክንያቱ ደግሞ እኔ ከጭቃ ሰውን እፈጥራለሁ እናንተ ትሰግዳላችሁ ሲላቸው እምቢ ብለው ነው ዲያብሎስ ግን ቆሞ ያይ ነበር ግን አራተኛ ጊዜ የፈጠራቸው ሰሚዕና ወጣዕና እኛ እኮ ሰምተናል ታዘናል ብለው ምናሉ ሰገዱ ሱራቱ ሂጅር ቁጥር 30 ላይ መላእክት መለው ሰገዱ ይላል አደም ፍጥረቱን ባስተካከልኩትና ከመንፈስ የበነፈውበት ጊዜ ስለዚህ ለሱ ሰጋጆች ሆናችሁ ደቁ ሲላቸው መለው መላእክት ለሱ ሰገዱ ኢላ ኢብሊስ ግን ምናለ እንበየው አልሰግድም እኔ በልጠዋለሁ በመፈጠር ብሎ ኮራ ማለት ነው ስለዚህ በዚህ አላህ መልካ አለው አላህ ኢሜጅ አለው አላህ እንትን አለው ኢቭን አካል አለው በትንሳኤ ቀን የሚገልጠው ባት አለው ሁለት ቀኝ እጆች አሉት አላህ የሚገልጣቸው ማለት ነው ስለዚህ አላህን እነዚህን አካላቶቹን በማውጣት ሰው አድርገን ቁጭ ማድረግ እንችላለን የሚበቃ ይመስለኛል ለማስረዘም ሐዲሳት አመጣለሁ ካስፈለገ ሌላ ማለት ነው ቀጥል አላህ ሱብሃነሁ ወተዓላ እውነትሽ ነው ቁርአን ላይ የዱላይ ፎቅ አይዲ ማለት እጅ እንዳለው ተናገረ ሲጀመር በአላህ ሲፋ ላይ በስምና የምታምኑ ታውቃለሽ እኛ በአላህ ሲፋ ላይ ምናምን ነው እሱ ነኝ ያለ ማለት ነው ነኝ ያለ ማለት ነው እሱ ሳን እምቢ ሳንል እንደዛ ነው የምንቀበለው ግን እንዴት ነው ገባ መፈሳሰር እሱ እንደዛ ነው አላህ አይና አሁን አላህ ሰሚዑ በሲር አላህ ይሰማል ግን የሱ የሚሰማው እንደኛ አይደለም ገባሽ እሱ የሚሰማው በሚገባ ነው ሲቃል አላህ ያያል አዳም ሲቃል ይኸው እስካሁን አይደለም ወንድሜ በዛው ነው ያያል ሲቃል ነው እንደዚህ አይነት ፌር አይደለም ተው ትልቅ ሰው አይደለም በእንደዚህ ሲቃል የሚል ሐዲስ ይኸው አዳምጠኛ ወንድሜ እሺ ቀጥል እሺ ያወራ ነው አሁን እሷ ስታወራ እኔ የተናገርኩት ተዋ ወንድሜ ይደብራል ወንድሜ ሲጀመር ይኸው አላህ በሱ ሲፋ በቁርአንና በሐዲስ ሰሂህ ሐዲስና በቁርአን የመጣ የሱ ሲፋ ማለት ነው ብላ ተምሲል ብላ ተሽቢህ ብላ ታዊል ብላ ታህሪፍ ልጅቷ ታውቃለች መሰለኝ አረብኛ ስላነበሽ ይገባሻል መሰለኝ ምንም ሳንቀይሮ ምንም ሳናስመስለው ምንም ሳንተነትነው እሱ እንደዛ ነው እንደዛ ሳንል እንቀበላለን እኛ ደግሞ ግን አሁን አላህ ያያል አላህ ያውቃል እሱ የሱ እንደሚያየው እኛ እንደምናየው አንድ አይደለም እኔን አሁን አላህ ይሰማል ማለት አላህ ሐዲስ ቁድሲ ላይ ምን አለ ለው አወለኩም ወአኺረኩም ወጅነኩም ወኢንሰኩም አላ የቁሙ ሰዒድ ዋሂደን የመጀመሪያው የመጨረሻው ጅንም ሆነ የሰው ልጅም ሆነ አንድ ሜዳ ላይ ወጥቶ አላህን እኔ ቢጠይቁኝ ከአንዱ ድምፅ ሳይመጣ ምንም ሳይ ቢዚ ሳይሆን ሁሉም ሰማለሁ አለ ገባሽ ከአደም ጀምሮ እስከ የለተል ቂያማ ያለው ሰው እሱ ይሰማል እሱ እንደምሳ እሱ በሚገባው ነው ከሱ ከፍጥረቱ አይደለም እሱ ለይሰ ከመስሊ ሸይ ቀደም አላሰለ ነበር ለይሰ ከመስሊ ሸይ هو السميع لكن እሱ እንዴት ነው መፈሰር እሱ እንዳለው ራሱ አላህ ይጃው ለኢብሊስ አለ خلق بيدي على አጀም በእጄን ፈጠርኩት አለ ገባሽ እሱ ባበት የሱ ቃሉ ያፈረሱት የዱላይ ፎቅ አይዲም ያለ ያላህ የነሱ እጅ ላይ ነው አለ ሁሉም ነገር ያላህ እጅ የበላይ ነው ገባሽ ግን ብላ ተሐሪፍ ምንም ሳንቀይሮ ግርና ቁርአን 979 አላህ እንደሚስቅ ይናገራል ማለት ነው እንደሚስቅ እንደሚሳለቅባቸው ይናገራል ምን ብሎ ይስቃል አላህ ይስቅባቸዋል ይሳለቅባቸዋል ተብሎ ተጽፏል ምና እሱን ወደ ኋላ እናዘግየው ከሐዲስ ጋር ያያያዝናል እንደሚስቅ ምናልባት
ምን መሰል ከዚህ ጋር ይሄኛውን እንጠቅልለው መጀመሪያ ይመስላል። አሁን አንተ ማለት ሀሳብ እንዳይለጠጥ ብዬ ነው። ኦኬ አዎ እንከፍትልሃለን። ምዕራፍ ሱረቱ ተውባ ቁጥር 79 ላይ በግልጽ አላህ እንደሚስቅ ተጽፏል። ኦኬ አሁን እዚህ ጋር አይመስልም እኛ ብናይ እሱ ሌሊት ጉንዳንንም ተዋንንም ያህል ብለሃል። እኛ የሱ ማየት መርቀቁን የሱ ማየት መላቁን አልካድንም። ማንም ሰው አይክድም። ገብተዋል። ማንም አይክድም። ማንም ብትጠራው እኛ እያልን ያለ ነው። አላህ ግን ከሰው ልጆች ጋር የተመሳሰለ አካል አለው፣ ፊዚካሊ አካል አለው ነው። አሁን ግመልም እግር አለው። ለምሳሌ አሁን እኛ ለምን ችግር የለውና አንተ ትጠቀልላለህ። ችግር የለም። አቤት አንዳንድ ስለሆነ ብዙ አንዳንድ እየተስማማ ነው። አሁን ያልኩ እኮ አላህ ያ አይ እየካድከው ነው። አሁን አንተ ራሱ ማለት ነው ወደ አህባሽ ነህ። በነገራችን ላይ አህባሽ ነው የሚመስለው አወራረህ። እኔ እስላም ነኝ። ኖ አህባሾች አሁን አላሁ መውጁዱን ቢላ መካን የሚል ሀሳብ ስላላቸው ይሄ እግራለው ባታለው የሚል አያጸድቁም። ሱኒዎች ግን ያጸድቃሉ በሐዲስና በቁርአን ስለመጣ እያዳመሽ አልነበረም። እኔ ያልኩሽ አይደለም። አይ ሁሉንም ካድክብኝ። አሁን እኔ ያመጣኋቸውን ኤቪደንሶች ሁሉንም እኮ ሸምጥጣቸዋል አልካልኩም። አሁን ለምሳሌ አካሉን ማብራራት አለብህ። ምክንያቱም ለምሳሌ እግር አለው ሲባል አንድ ነው ወይ ያግሩ? አሁን እግር አለው ተብሏል አይደል? ቁርአንም ሐዲስም የትንሣኤ ቀን ሙስሊሞች የሚሰግዱለት አዳምጪኛ። አሁን አባሽ ነው አልከ። ችግር የለውም። አንድ ደቂቃ ብቻ እስቲ አባሽ ነው አልከ ምናምን ያልሽኝ እኔ አስተሳሰብና አባሽ አስተሳሰብ አንድ አይደለም። አሁን ቅድም አልኩሽ እኔ ብላ ተሽቢህ ብላ ማስመሰል ብላ ታዊል ብላ አለማቀየር ሳትቀይሩ ሳታስመስሉ እሱ ሰምቻለሁ እነሱን አሁን አንቺ የአህባሽ አቂዳ የምታውቂ ከሆነ አህባሾች እኮ ተምሲል እያደረኩ ነው፣ ተሽቢህ ነው እኮ። አሁን እነሱ አሁን አላህ ለምሳሌ እስኪ ለምሳሌ አርrahማን አለ አርሽ ኢስተዋ አለ አላህ ከአርሽ በላይ ሆነ። በቃ እኛ የምንወስደው እሱ እንዳለ እኔ ከአርሽ በላይ ነኝ በቃ አይደለም። አሁን ቨርሱ አይደለም فوق العرش استوى እኮ አይደለም የሚለው على العرش استوى ነው የሚለው አይደል? ተደላደለ አርሹ ላይ ነው። እሺ ቀጥል። استوى ማለት ምን ማለት ነው? አንጣላም በሱ። አይ ለማለት ነው። استوى ማለትማ ተደላደለ ነው። ተደላደለ ተብሎ ነው እንግዲህ የተተረጎመው። መደለም ማለት እሱን ብትፈተው ደስ ይለኛል። ያ ለምሳሌ ኦሮሞኛ ታውቃለች? ኦሮሞኛ እንዴ ሶማሊኛ ችግር የለውም። በቋንቋው እናወራ። ይውላ አርማን ወለል አርሽ استوى ማለት አርሹ ላይ ተደላደለ ነው። አይገባኛል። ችግር የለውም። ሶማሊኛ ይገባሻል? አዎ እያወራን እኮ ነው በአማርኛ። አዎ አይ ሶማሊኛ ይገባሻል እኮ ሶማሊኛ ሶማሊ አራ ይቅርታ፣ በአማርኛ ያልክ መስሎኝ ነው። ይቅርታ። አይ ወይ ሲያወራ ያለው አማርኛ አዳምጪ። ሲያወራ በደንብ መሰረት ሶስተኛ አማርኛ ማለት ሶስተኛ ቋንቋ ነው። ገባሽ? ታግን የቻልኩ ትንሽ የተፋፈርኩ ያወራ ነው። ጎበዝ ነህ፣ በጣም ጎበዝ ነህ። አሁን ቅድም ያልኩሽ ማለት ነው አባሽቲ እኛ አሁን ያላህ ሲፋ አላህ አያለው እጅ ያለው እሱ እንዳለ ነው እንጂ ምንም ከኛ ለይሰ ከመስል ሸይ ወሁ ወሰሚዑ በሲር እሱ ምንም እሱ በመስሎ የለም። እሱ ራሱ እንደ ወሰፈ ማለት ነው። ወስፍ አለ አይደለም? እኔ እንደዛ ነኝ ካለ እሱ እንዳለ ነው። ግን ከሱ ለሱ በሚገባው ሊቅና ነው። ገባሽ? ለሱ በሚገባው ሊቅና ትክክል ነህ። ግን ሹባሃት ውስጥ የሚያስገቡ ሀዲሳት አሉ። ለምሳሌ የሰው ልጅ ባት አለው፣ አላህም ባት አለው። ሁለት እጅ ያለው የሰው ልጅ ነው አይደል? የሰው ልጅ አይደለም እኮ አዳምጥኛ። ይሄ አሁን አላህ ይኸው በእግሩ ሀል ምን መዘይ ስትል በእግሩ እንደዚህ ዝጭ ሲያደርግ ምን ነው የሱ ግን እንዴት እስቲ ትንሽ ፍጥረቱን ልንገርሽ። አሁን ነብዩ ሰለላሁ ዐለይሂ ወሰለም ምን አለ? ጅብሪል አለ መላእክቱ ታላቁ ማን ነው? ጅብሪል ነው አይደለም? እቴ አዎ እናንተ እንኳን እንደዛ ነው መሰለኝ። ጅብሪል ስንት ክንፍ አለው? እናንተ አትበለኛ አዳም 600 ክንፍ አለው። ጅብሪል 600 ክንፍ አለው። አንዱ ክንፍ ካወጣ ሙሐመድ ብሏል። ግን እውነት መላእክት 600 ክንፍ አላቸው? እሱ ሌላ ጉዳይ ነው። እሱ ሌላ አሁን የነገርኩሽ ነው እኮ እኔ ያወራሽ ነው አይደል? አሁን ጅብሪል የመላእክት ትልቁ ነው። ገባሽ? እሱ ስንት ክንፍ አለው? 600 ክንፍ አለው። አንዱ ክንፍ ማለት ነው
አንዱ ክፍ ካወጣ ከፀሐይ መውጫና መግቢያው ይዘጋል። አንዱ ክፍ ብቻ ነው። ገባሽ? እሺ ይሄ ደግሞ ጅብሪል ፍጡር ነው። አይ የአላህ ማለት ነው። የሱን አይን አለው የሱ ምናምን መተንተን አንችልም። ደግሞ በሐዲስም በቁርአንም አልመጣም። እሱ ቀደምት ሰለፎችም ሰሃቦችም አትባው ታቢዎችም እሱ እንደወሰዱት አልረህማን አለ አርሽ እስተዋ እሱ እኔ ከአርሽ በላይ ሆንኩት እንደዛ ነው። ግን አላህ ማለት አርሹን እሷን አስፈልጎት አይደለም። ገባ? አላህ ከአርሽ በፊቱም ነበር። አርሽ ፍጥረት ነው። አርሽ ለአርሽ ሀጃ የለውም። እሱ ይገባሻል? ከአርሽ በፊት ከሁሉም ነገር በፊት ነበር እሱ። ለምንም ነገርም እሱ ምን ልበልሽ አርሹ እኮ ይንቀሳቀሳል። በነገራችን ላይ አይ ምንም ልትል እኮ አትችልም። አርሹ ይንቀሳቀሳል። እስኪ ሱረቱ ፉርቃን 59ን ማን ነው? ይቅርታ ሌላ ቆይ ሱራ ላንጣላ። አሁን አርሹ በደንብ እንደሚንቀሳቀስ ላሳየ። ወሐመለት العرش ይለው ነው። ሙአዝ የሚባለውን ታውቀዋለህ? የሙሐመድን ሱሐባ እሱ በሞተ ጊዜ የአላህ አርሽ ተንቀጥቅጧል። በሙሐመድ ነው ያለው። ሙአዝ በሙአዝ ሞት ምክንያት የአላህ አርሽ ተንቀጠቀጠ ይላል ቁርአን ላይ። ደግሞ ሙአዝ አይደለም። ቁርአን ላይ ደግሞ ቆይ ላሳየ። ሰዓድ ብን ሙአዝ ሰዓድ ብን ሙአዝ እሺ ቁርአን ላይ ይቅርታ። እሺ ይቅርታ። ሰዓድ ብን ሙአዝ አውቀዋለሁ። ተምታቶብኝ ነው። ያ አሁን ሱረቱ ሁድ ሱራ 11 ቁጥር 7 እስኪው ሱረቱ ሁድ 11 ቁጥር 7 ሱረቱ ሁድ ቁጥር 7 ያ ሱረቱ ሁድ ቁጥር 11 ቁጥር ምዕራፍ 7 ቁጥር ምዕራፍ 11 ቁጥር 7 ሱረቱ ምዕራፍ 11 ነው። እሱ 7 ላይ ነው። ያ ቁጥር 7 ነው። وهو الذي خلق السماوات والأرض في 6 أيام وكان عرشه على الماء ليبلوكم أيكم أحسن عملا ولئن قلتم إنكم ችግር የለም እንገጣይ ምን አለ? وكان عرشه على ምን ላይ አለ? አዳምጪያ ከመጀመሪያ እሱ ያ وهو الذي خلق السماوات والأرض እሱ ያ ሰማያትና መሬትን የፈጠረ ነው። في 6 أيام በ6 ቀን وكان عرشه እሱ አርሽ ሆነች على الماء ውሃ ላይ ገባሽ? የሰማሽ ነው? አይ አይደለም። ካነ ማለት ምን ማለት ነው? ሆነች ሆነ ነው ነበር ነው ኖ ነበር ነው። ወካን ካለ ለምሳሌ ካነ አቢ ሐይ ካልኩ አባቴ ህያው ነበር እያልኩ ነው አይደለ? አሁን አባቴ በህይወት ባይኖር ምን ያው ወካን ምህረት ማይክ ሰሪ ኦኬ። ቆይ አንድ ጊዜ ወንድሜ አንድ ጊዜ ወካን አርሹሁ አለልማ አርሹ በውሃ ላይ ነበረ። ላይክ ሐዲስ ላይ ሙሐመድ እነል አርሽ ኢብሊስ አለልማ ብሏል። የኢብሊስ አርሽ እኮ የኢብሊስ ዙፋን በውሃ ላይ ነው አለ። የኢብሊስ ሙሐመድ ነው ያለ። ኢብሊስ ፐርሰን ነው ወይስ አይደለም? አሁን ፐርሰን ነው አይደለ? ኢብሊስ ያ አርሽም አለው ሙሐመድ ሐዲስ ላይ ብሏል። ኦኬ አሁን በዛው በተመሳሳይ ቃል ስትመለከተ የሱረቱ ሁድ ቁጥር 7 አላህ አርሹ በውሃ ላይ ነበረ አለ። ሶ እዛ ውሃ ላይ ነው የተደላደለው ወይስ እንዴት ነው? ምክንያቱም ثم استوى على العرش ሰማይና ምድርን ከፈጠረ በኋላ ደግሞ ከዛም በአርሹ ላይ ተደላደለ ተብሎ ስለተጻፈ ማለት ነው። ስለዚህ ሁለት ጊዜ ነበር ማለት ነው አላህ አርሽ ላይ የሆነው ወይንም ሁለት ቦታ ላይ ነበረ። ልክ በሰዓድ ብን ሙአዝ ሞት ምክንያት አርሹ ተንቀጥቅጧል። እዚህ ጋር ደግሞ ያለህ አርሽ ውሃ ላይ ነበር ይላል። እዛ ጋር ደግሞ ሰማይና ምድር ቆይ እሺ ልጠቅልል ኮንክሉድ ላድርግና እሺ ልጠቅልለውና አንተ ታወራለህ። ማይክ አስራለሁ። አሁን በደንብ ቁርአን ቨርሱንም ሐዲሳቱንም ስትመለከት አላህ የተለያየ ቦታ ላይ እንደተቀመጠ ነው የሚያሳየው።
ገብቷል። እንደገና ቁርአን ላይ የአላህን አርሽ በስተጫፍ ሆነው 8 መላእክቶች ይሸከሙታል ተብሎ ተጽፏል። በዚያ ቀን ማለት ነው። ኢብን ሲመጣ በራሱ የውመል ቂያማ ለፍርድ 8 መላእክት ናቸው አርሹን ተሸክመውትኝ የሚመጡት። ይሄን ታውቃለህ አይደል? አዎ ثم استوى على العرش ከዛም አርሹ ላይ ተደላደለ የሚለውንና ከዛ ደግሞ ካን አርሹሁ አለል ማ አርሹም በውሃ ላይ ነበር የሚለውን ብታብራራልኝና ብንጨርስ ደስ ይለኛል። ባጭሩ ማለት ነው ከቻልክ ከቃል ጋር እንድቃጠሉ ብዬ ነው። እኔ በጣም ጉንፋን ስላመመኝ ማይክ ባሰር ጥሩ ነው። ወንድም የራማ ተመለስ። ፖዝ ላይ ነህ። ቃል የራሱ ጨለማ ነው። ያ ወይ ያው እንትን ላሳያችሁ። ሱረቱ ፉርቃን 59ን ተከፍተው ቃልዬ 59 59 እሺ ምን ልታሳየ ነበር? አይ በአርሹ ላይ ተደላደለ የሚለውን እሱን ሳልሽ እሱን ላሳየው ነበር። እሺ 59ን እሺ ከችልሻለሁ። ሱረቱ ፉርቃን ነው አይደል? 25 ያ አዎ الذي اسكي الشيء الذي خلق السماوات والأرض الذي خلق السماوات والأرض وما بينهما في 6 أيام يلا بس انت كان يا سماياتنا ምድርን በመካከላቸው ያለውን በ6 ቀኖች ውስጥ የፈጠረ ثم استوى على العرش ከዛም በአርሹ ላይ የተደላደለ አርህማን ይላል። አርህማን ነው። ፈስአል ቢሂ ኸቢራን ከእርሱም አዋቂን ጠይቅ ይላል። በዚህ ጉዳይ ላይ ማወቅ የፈለገ አዋቂዎችን መጠየቅ ያስፈልጋል። ሶስት ኪራማ ቀጥል እስኪ። የምኑ አዎ አይ አርሹን አሁን ለምን ምን አለ መሰለህ አሁን ቅድም የሀባሾችን አስተምሮ ፉል ሪጀክት ስታደርገው ነበረ። ነገር ግን አንተም ሳታውቀው ሀባሽ ሆነህ እንዳለ ስለታየ ነው እንደዛ ያልኩህ። ምክንያቱም ሐዲሳቶችን እያደራረብኩ ስጠቅስልህ አላህ ፐርሰናል ቢንግ ነው፣ አካል አለው፣ አምሳል አለው፣ ቅርጽ አለው ገለጽን። ከዛ ደግሞ ወደ አርሹ ስንመጣ አርሹ ላይ እስተዋ ማለት ምን ማለት ነው አልከኝ። አይ ተደላደለ ነው። እኔ አንተ የምታውቀው አሉ ስለ ኦሮሞኛ ወይ ሶማሌ ትችያለሽ አልካልችልም ብዬ ቀጥታ አርሹ በሰዓድ ብን ሙዓዝ ሞት ምክንያት እንደተንቀጠቀጠ እንደዚሁም ወካና አርሹሁ አለልማ አርሹ ሱረቱ ሱራ 11:7 ላይ አርሹ በውሃ ላይ ነበረ ይላል። ሱረቱ ፉርቃን ሱራ 25:59 ላይ ደግሞ ሱመ እስተዋ አለል አርሽ ይላል። በአርሹ ላይ ምን ካለ በኋላ በ6 ቀን ውስጥ ምድርንና ሰማይን በመካከል ያለውን ከፈጠረ በኋላ ከዛ በኋላ ሱመ ማለት ከዚያ ማለት ነው። በኋላ በአርሹ ላይ ተደላደለ ይላል። እንደገና ወካነ አርሹሁ አለልማ አርሹ በውሃ ላይ ነበረ ይላል መሐመድ። ስለዚህ አላህ የተለያየ ቦታ እየተንቀሳቀሰ ነው። ከውሃ በላይ ነው እኮ ውሃ ነበረ አይደለም። ወካነ አርሹ አላ ከተባለ እኮ አላ ማለት ነው ከፍ ማለት አይደለም። ቁልቱም አለልማ አላ ሳይሆን ይኸውልህ አላ ሳይሆን አለልማ በውሃ ላይ ነበረ ነው። አለልማ ከተባለ ፈውቀልማ ወይንም ሌላ ነገር ሳይሆን ጀስት ውሃው ላይ ነው ማለት ነው። ልክ ኢነል አርሸል ኢብሊስ አለልማ ከውሃ በላይ ነበር አይደለም ሙሐመድ ያለው። የኢብሊስ አርሽ፣ የኢብሊስ ዙፋን፣ የኢብሊስ ኩርሲ ወይንም ወንበር እኮ በውሃ ላይ ነው እያለ ነው። ያንን ነገር ብታብራራልን ደስ ይለኛል። አላህ አንድ ጊዜ ውሃ ላይ ነበር ተብሏል። አንድ ጊዜ አርሹ በሰዓድ ብን ሙዓዝ ሞት ምክንያት ተንቀጠቀጠ ተብሏል። አንድ ጊዜ ከዛ ሰማይና ምድርን ከፈጠረ በኋላ በአርሹ ላይ ተደላደለ ተብሏል። አርሹ ውሃ ላይ ነበር ተብሏል። ስለዚህ ተንቀሳቃሽ ነው ማለት ነው። ስንት ጊዜ እንደተደላደለ እስኪ ግለጽልን። ያ አካሉ ምናምን የሚለው እሱ ጉዳይ ነው። እኔ ትቼዋለሁ በግሌ። ጀመር
አሁን ተደላደል የምትይው እኔ ሲማር ቁርአንም በአማርኛ አልተማርኩም። ገባሽ? መደላደል ምናምን አሁን በኦሮሞኛ የተማርኩ ብነግርሽ ተስፊሩ ምን ነው የምለው ታውቃለሽ? ያ እሺ ረህማን አንድ ቃል ልጠይቅህ። አይ ቆይ አንድ ማዕና ልጠይቅህ። አንድ ማዕና ممكن تشرح لي معنى واحدة فقط? እሺ አህባሾች ይሄ ሱረቱ ጣሃ 20 ላይ ያለው ማለት ነው። الرحمن على العرش استوى الرحمن على العرش ያ እሱን እስተውላ ነው ብሎ ነው የሚያብራሩት አህባሾች። ቅድም ምን አልኩሽ እኔ የአላህ ሲፋ ብላ እስተውላና ብላይ እንደዛ አላልኩሽ። አንዴ ወደ ኋላ ተመለሽ። ምን አልኩ? አላህ በራሱን የወሰፈ ነገር አይ እኔ አላመሳሰልኩም እኮ አልደባለኩም፣ አላመሳሰልኩም። ምን ብለ ተሽቢህ ብለ ኪዳ ብለ ከዛ ማለት አያስፈልግም እኮ። አሁን አህባሾች الرحمن على العرش استولى استوى የሚለው استولى ማለቱ ነው ብሎ ነው የሚረዱት። استولى ማለት ምን ማለት ነው? استواና በእስተውላ መካከል ጠየቁ ነው እንድትነግረኝ ምን ማለት ነው? አይ አንተ ንገረኝ፣ እኔ አላውቅም። አንተ በእስተውላና በእስተዋ መካከል ያለውን ዲፈረንስ አስረዳኝ። አቂዳ የነሱ አቂዳ ራሽም ታይቀለሽ አይደል? በስስ አርገተሽ ነይ። ከዛ በኋላ አንቺን ሐሳብ አይቼ ከዛ በኋላ ነው እኮ ይችን አሁን እኮ አስፈቅጄ ነው የጠየቁ። በእስተዋና በእስተውላ መካከል ያለውን ልዩነት አብራር። በቃ አላውቀውም ማለት ማን ገደለ? እኔ አላውቀውም አይደል? እንደኔ አላውቀውም ካልክ ጥሩ ነው። እኛ ቅድም ነገርኩሽ። እኛ የአላህ ራሱን ሲወስፍ እነሱ ለምሳሌ አርህማኑ ወያድመጠኝ አርህማኑ አለል አርሽ እስተዋ የሚለው እስተውላ ነው ሲሉ ሁሉንም ቦታ ጠቅልሎ አካለለ ማለት ነው ያሉ። ገባ? ሁሉንም ቦታ ጠቅልሎ አካለለ ያለ ቦታ ወይንም እዛ አርሽ ላይ ነው፣ ወንበር ላይ ነው፣ ባህር ላይ ነው፣ እንጨት ላይ ነው፣ ዛቢያ ላይ ነው፣ ተኋል ላይ ነው፣ ቁጫጭ ላይ ነው አትለውም። ሁሉም ቦታ ላይ አካሎ ተቀምጧል። ግን ቦታ የለውም፣ በሁሉም ቦታ አለ። ፎር ኤግዛምፕል ሽንት ቤት ሱኒዎች አለ ብለው ያምኑ። ሽንት ቤት ካለ ጂን እንዲጠብቃቸው በር ላይ ጽፈው ነው የሚገቡት። አህባሾች ግን አለ ይላሉ። ሁሉም ቦታ አለ። አላሁ ጁዱን ቢላ መካን የሚሉት ይሄን ነው አቢ በማድረግ ነው። እሺ አሁን የአርሹን ነገር አብራራልኝ። እሺ አህባሾችን እንተው እና የአርሹን ነገር አብራራልኝ። አርዲ ዌልካም ኦ ሎርድ አርዲ መጥቷል። ቀጥሎ አርዲ ያለ ነው። ሰላም አበባ እንዴት ናችሁ? ሰላም ብያለሁኝ። ኧረ እንዴ አደራሽም ቀጥይ። አንደኛ እኔ መኪና ውስጥም እየነዳው ነው። ባለዳም ግን ምንም እኔ ካንቺ የተሻለ አላውቅም። ቀጥይ። ደህና ነህ? እንዴት ነህ? ሰላም ብለናል። ከባድ ነው። ሰላም ብለናል። እግዚአብሔር ይመስገን በጣም ደህና ነኝ። ዴቪ ሰላም። ትዳር እንዴት ነው ትላለህ? ትዳር ሳላገባ አይ ገበያ መዝጋት ሳይሆን አላገባውም እንጂ መንገዱ ወዲያ ነው። ጠፋ ሲሉኝ ነው አግብቷል ብዬ ነው ዌልካም ብያለሽ። ራም ተመለስ። እውነት ነው አለኝ። ዴቪ ቀጥሉ። የአበባን እየሰማሁኝ በደንብ ደስ ብሎኝ እያዳመጥኩ ነበር። ለምን እንዳቋረጣችሁ? አው አይ አልመለሰም። ምን አለ መሰለህ ሐዲሳት አላህ የቂያማ ቀን የሚገልጣቸው ሁለት ቀኝ እጆች እንዳሉት ቁርአን ላይ ሱረቱ ሷድም ላይ በሁለት እጆች ለመስገድ ማን ከለከለ ለፈጠርኩት ሰው ሲለው፣ እንደገና ደግሞ የቂያማ ቀን አላህ ጌታችን ባቱን ይገልጻል፣ ሙስሊም ሁሉ ይሰግድለታል ብሏል ሙሐመድ። እሱን ሁሉ ወንድማችን አስፈነጠረው። ሲያስፈነጠረው እኔ ምን ታየኝ? የሼክ አብደላህ አልሐረሪ ተከታዮች አህባሾች ወይንም ሀበሻውያን የሚባሉ ሀባሾች አመለካከት ብልጭ አለብኝና እነሱም እንዲህ ይላሉ። ስለዚህ አንተ እንዴት ትረዳዋለህ ብዬ አርሽ ላይ እስተዋ የሚለውን ያብራራሁለት ነበር። ምክንያቱም ሱረቱ ፉርቃን ላይ ያይተህ ከሆነ 25:59 ላይ ሰማይን ምድርን በመካከሉ ያለውን በ6 ቀን ከፈጠረ በኋላ ነው ከበሱም መስተዋለ አርሽ ነው የሚለው። በዚህ ነገር እንዲሁም ትልልቆችን ጠይቅ ብሎ ነው የሚዘገው ወርሱ ማለት ነው። ክፍት ነው ገባ? ሰዎችን እንድጠይቅ እንድትመራመርበት ክፍት ነው፣ አልተዘጋም። በርሱ በራሱ ሐሳብ መስጫ ክፍት የሆነ እንትን ነው፣ የቁርአን ቨርስ ነው። እንደገና ደግሞ 11:7 ላይ የተለያዩ ቁርአን አያዎች ላይ አላህ አርሹ በውሃ ላይ ነበር ተብሏል። አርሹ ውሃ ላይ ነበረ ተብሏል። ልክ ዲያብሎስ አርሹ ውሃ ላይ ነበር ተብሏል። ያ ራእይ ዮሐንስ 12:6 ላይ ያለ ሐሳብ ነው።
ይኸው ምን አልከኝ ወንድሜ? አላህ አርሽ መሬትና ሰማይ ሳትፈጠር በፊት ነው የፈጠረ። ገባሽ? የእርሱ አርሽም ውሃ ነው። እሱ በጣም ብዙ ዲፈረንስ ይኸውልህ፣ እሱ በቃ በጣም ብዙ ልዩነት እክትላፍ አለ በዑለማዎች መካከል። ቀድሞ የተፈጠረው ማን ነው? ቁርአን ላይ እሱ የታላቁ አርሽ ጌታ ነው ወይንም ባለቤት ነው ተባለ እንጂ አርሽን ፈጠረ የሚል ቨርስ የለም ቁርአን ላይ። አርሽ ተፈጠረ የሚባል ነገር ተፍሲሩ እኮ ሸርህ አለ አይደለም። አሁን እኮ አንቺ ያመጣችው ኢባራ ነው። ሸርሁ ላይ ነው ሸርሁ አይተው። ምክንያቱም መጀመሪያ የተፈጠረው ማን ነው? በራሱ መጀመሪያ የተፈጠረው ብዕር ነው አርሽ ነው? የተለያየ የዑለማዎች ኢኽቲላፍ አርሽ ነው የሚሉም የተለያየ ሀሳብ የሚሰጡ ሰዎች አሉ። አሁን መጀመሪያ የተፈጠረ አይደለም ኢኽቲላፍ አለ እኮ ነው የምልህ። አዳምጪኛ። ከመጀመሪያ የተፈጠረ ከቀለም በፊት ተፈጠረ የሚባል አንድም ሐዲስም ከሆነ ሲጀምር ቁርአን ላይ ያለ ሐዲስ ላይ ነው ያለው። መጀመሪያ የተፈጠረ የተነገረ ቀለም ነው። ከቀለም በፊት የተፈጠረ ነገር የለም። አርሽ ነው ቀለም ነው። ሐዲሳትን ብትል ዑለማዎችም ሲጀመር በዚህ ነገር አርሽ ነው የሚል አንድ ሐዲስ አርሽ ሲጀመር እኔ ፍጡር ነው ብዬ አላምንም። እንዲሁም ከ3 ዓመት በፊት ተከራክሬበታለሁ ከአንድ ኡስታዝ ጋር። ምክንያቱም አርሽ አላህ ባለበት ሁሉ የነበረ ነው። አይ የለም አላህ ከአርሽ በፊትም ነበረ። አላህ የአርሽ ይኸውልህ ቁርአን አላህ አርሽን ፈጠረ ብሎ አልተናገረም። የአርሹ ባለቤት ነው የሚለው። አርሹ አላህ ባለበት ሁሉ አለ። በነገራችን ላይ ሙተሻቢህ ነው። ሱራ 3:7 ላይ ነው የሚገባው ይሄ አንቀጽ። የአርሹ ጉዳይ ቀጥሎ ሶሪ ወለ እንግዲህ እናንተ እንደያዛችሁት ጥሩ ነበረ። ራም ነው ስምህ? ኦኬ። አይ አንተ አላህ አርሽ ላይ ነው የሚገኘው ብለህ ነው አይደል የምታምነው? ከአርሽ በላይ ነው። ከአርሽ በላይ ነው። ስለዚህ ሁሉም ቦታ አይገኝም። ሁሉም ቦታ የሚገኘው በዕልም ነው። ወአን አላህ ቀድ አሐጠ ቢኩሊ ሸይኢን ዒልማ አላህ በዕልሙ በእውቀቱ ሁሉም ነገር ተቆጣጥሯል። ጸሎት ሊሰማ ይወርዳል ብሎ ሲናገር ማን ነው የሚያንኮራፋው? ማን ነው ዴቭ? እንዴ ሰበሰበን እኮ ታውቃለህ። እኔ ደግሞ እኮ አሁን ይላኩታል። ቀጥሉ። ሶሪ ሙስሊም መስሎኝ ነው ሲልክ ያስገቡት። ሶሪ። አይዞሽ አበባ ሳል ይዞኝ ሄዷል አለች። ራም ታዲያ በሁሉም ቦታ የሚገኝ ከሆነ አላህ ጸሎት ሊሰማ የሚወርደው እንዴት ነው? ለምንድን ነው ጸሎት ሊሰማ የሚወርደው? ጸሎት ሳይሆን ያ ማታ ከማታ 1/3 ሲሆን የንዙሉ ረቡና ኢላ ሰማይ ዱንያ ገባ እሱ የሚወርደው አዳምጠኛ በሱ እሱ እኮ የሚወርደው እኮ እንደ ሰው አይደለም። አሁን እሷ ቀደም ያለችው አህባሾች አላህ ከአርሽ በላይ ካለ ሰማይ ዱንያ አሁን ወደ 9 ሰዓት ማታ ከ1/3 ክፍል ሲገባ ማለት ነው። እሱ ሲወርድ እዛ ላይ ከነበረ ወረደ ማለት እንደ ሰው አይደለም። ገባ ሰው ነው። ከዚህ ከአንደኛ ደረጃ 2ኛ ደረጃ ወረደ። እሱ በሱ በሚገባ በሊቁና ነው ወርዶ ገባ ቀደም እኮ እንደ ሰው ነው። ቆይ ራም አንድ ጊዜ እስኪ እኔ እኮ እንደ ሰው ነው የሚወርደው ብዬ አልጠየቅኩህም፣ ግን ሁሉም ቦታ ነው የሚገኘው ብለህ ካልከኝ ለምንድን ነው ሁሉም ቦታ ይገኛል አላልኩም? አዳምጠኛ በኢልሙ ሁሉም ቦታ ይገኛል አልከኝ። አዎ ኢልም ማለት እንግዲህ እውቀት ነው አይደለ? በእውቀቱ በእውቀቱ። ስለዚህ በእውቀቱ ሁሉ ቦታ የሚገኝ ከሆነ ጸሎት ለመስማት ምንድን ነው የሚያስወርደው? ለምንድን ነው የሚወርደው? ወረደ ማለት ደግሞ ምን ማለት ነው? አንድ አካል ወረደ ከተባለ ከአንድ ቦታ ስፍራ ለቆ ወደ ሌላ ስፍራ ሄደ ነው እንጂ ሌላ ትርጉም አይደለም። በጣም ቀላል ነው፣ ግልጽ ነው። ስለዚህ ስፍራ ለቆ የሚሄደው ጸሎትን ለመስማት ወደ ቅርቢቱ ሰማይ ይመጣል ነው ደግሞ ለዚያውም ወደ ፍጥረት ውስጥ ይገባል አላህ። ስለዚህ ፍጥረት ውስጥ የሚያስገባበት ምክንያት ምንድን ነው? እሱን እስኪ አብራራለን። ጥሩ ነው። አሁን ይሄ የተባለው ደግሞ ዱዓ ነው። ዱዓ ማለት ጸሎት ማለት ነው። ጸሎት በዛ ጊዜ ጸሎት ሌላ ጊዜ ብትለምን አላህ ይቀበላል። ገባ
ሌላ ጊዜም ሁሉም ጊዜ ብትለምን አላህ ቅርብ ነው፣ ሁሉ ጊዜ ይቀበላል። ግን የበለጠ ተቀባይነት ያለው ነው የበለጠ በዛ ጊዜ በሱ በሚገባ በሊቅናው ብላ ተሽቢህ ብላ ተምሲል ብላ ታዊል በላ ማለቀር እሱ እንዳለው በሱ በሚገባ በሊቅናው ወደ ሰባኡ ዱንያ ይቀርባል። ገባ እንዴት እንደሚወርድ አልተነገረም። በቁርአንም ቢሆን በሐዲስም ቢሆን አልተነገረ ስፋው እሱ በሚገባ ነው በሊቅና በሚገባ ቢማ የሊቁ ቢጀላሊ ገባ። ስለዚህ በነዛ ነው ምናምን። ግን አሁን ቅድም እሷ ያነሳችው አህባሽ የሚሉት ከአርሽ በላይ ከሆነ ወደ ሰማዩ ዱንያ የርቢቷ ሰማይ ከወረደ ማለት ነው። ተዋቸው አህባሾቹ ይቆዩና እኛ አንተ አህባሽ አይደለም ሌላ አህባሽም እዚህ ውስጥ ስለሌለ አህባሾቹ ቆይተው ግን አሁን ይሄ ምላሽ ለሌላ ምናልባት ላንተ ይሆናል እንጂ የሚዋጥልህ ለሌላ ለሚያዳምጥ ሰው አሁን ለኔ አላህ ይወርዳል ጸሎት ሊሰማ ለዚያውም ወደ ቅርቢቱ ሰማይ ወደ ፍጥረት ውስጥ አይገባም ትሉና ፍጥረት ውስጥ ደግሞ ይገባል የሚል ሐዲስ እንመለከታለን። ይሄው እንዴት ፍጥረት ውስጥ አይገባም? አሁን ለኛ ፍጥረቱ አላህ ፍጥረት ውስጥ አይገባም ብላችሁ አይደል እንደምታምኑት? ምን ማለት ፍጥረት ውስጥ አይገባም ስትል አልገባም። ወደ ፍጥረት ውስጥ አላህ ይገባል? ወደ ፍጥረት ውስጥ አላህ ይገባል ወይ? እንዴት ይገባል ስትል አልገባኝም። ይገባል ስትል አላህ ሁሉም የፈጠረው ፍጥረት ውስጥ ይቀላቀላል ወይ? ከሱ ፍጥረት እሱ የሚደበቅበት ምን አለ? እሱ እኮ ከፍጥረት ውጪ ነው አላህ እንጂ። እንደውም አሁን ለምሳሌ ክርስቲያኖችን እኮ አንድ ከምታውቃወሙበት ነገር መካከል እንዴት ፈጣሪን የሚያክል ነገር ወደ ፍጥረት ውስጥ ይቀላቀላል? እንዴት አውዱ ቢላ እንደዛማ እንዴት ሆነ? አሁን እንደናንተ እንደምትሉት ቆይ አምላክ ሰው ሆነ ራም አዳምጠኝ። ራም ኧረ እባክህን አዳምጠኝ። ሰው ሆነ አይደለም እያልኩ ያለሁት ኮንሰፕቱ ራሱ ኮንሰፕቱ ወደ ክርስቲያን ምናምን ስትል እኮ ገባኝ። ኧረ አንድ ጊዜ አዳምጠኝና ኮንሰፕቱን ተረዳ። ያዳመጥኩ ነው እንደምን። እሺ እኮ አንድ ጊዜ ልጨርስሽ። ችግር የለም ጨርስ። ወደ ፍጥረት ውስጥ ይገባል ብላችሁ የክርስትናን ኮንሰፕት ራሱ የምትቃወሙ እሱ ፈጣሪ ሆኖ ሳለ ፍጥረት ውስጥ እንዴት መግባት ይችላል? ኮንቴን ማለትም መያዝ አይችልም። ከፍጥረት በላይ ስለሆነ ብላችሁ ነው እኮ የምትቃወሙት። ግን ሐዲሳችሁን ስንመለከት ደግሞ አላህ ወደ ቅርቢቱ ሰማይ ይወርዳል ይለናል። እንግዲህ ከፍጥረት በላይ ነው። አርሽ እንግዲህ የሚባለው ነገር ከፍጥረት በላይ ነው አይደለ? ከፍጥረት በላይ ሆኖ ለዛ ነው አላህ እኮ ከፍጥረት ውጪ ነው ከፍጥረት በላይ ነው እያላችሁ በተደጋጋሚ ሱኒዎች የምትነግሩን ወይንም ወሃቢዮች የምትነግሩን በተደጋጋሚ አርሽ ላይ ነው ከፍጥረት በላይ ነው ከፍጥረት ውጪ ነው የምትሉት ከፍጥረት ጋር ላላመነካካት ነው በፍጹም። ግን ይህንን ሐዲስ ደግሞ ስንመለከት ምንድነው አላህ ፍጥረት ውስጥ ሲገባ ቅርቢቱ ሰማይ ማለት ፍጥረት ነው። እንግዲህ ፍጥረት ውስጥ ይገባል። ፍጥረት ውስጥ ደግሞ የሚገባበት መንገድ ደግሞ ምንድነው ይወርዳል ብሎ ነው። መውረድ ማለት ከአንድ ቦታ ላይ ከአንድ ከፍታ ቦታ ላይ ወደ አንድ ዝቅተኛ ቦታ ላይ ይወርዳል ነው። ደግሞ ታሪኩንም ስትመለከተው ሐዲሱ የሚለው ምንድነው ከነበረበት ቦታ ወደ ቅርቢቱ ሰማይ ሲል ሊትራሊ ዲሰንድ እያደረገ እንደሆነ እየወረደ እንደሆነ የሚያመለክት ነው። አይ እኛ እንደዛ ብለን አንመረምርም ብትል አንተ ሙስሊም ስለሆንክ ነው እንደዛ የምትለው። ለኛ ግን ግልጽ ነው። ይሄ አንድ አካል ከአንድ ቦታ ወደ አንድ ቦታ እየተንቀሳቀሰ እንደሆነ ማለት ነው። እሱን ነው የምልህ። አይ ጨረስክ? አዎ ጨረስኩ። አሁን ያ ሐዲስ ካነበብከው ወይም ካለ አሁን አውጣ። ካነበብከው ከሆነ በቃ አንተ መውረዱን ብቻ ነው ያዝክ መሰለኝ እንጂ ምን ይላል? ينزل ربكم إذا بلغ ثلث الليل الآخر نزولا بما يليق بجلالي. ገባህ? نزولا بما يليق بجلالي ማለት ማያ መውረድ በሱ በሚገባ በሊቅናው ገባህ? በሱ በሚገባ ሊቅና ነው። ላኪን እንዴት እንደሚወርድ እንደዛ ነው እንደዚህ ከፍጡር ጋር እናስመሳስለው። የሰው ልጅ አሁን አንተ ሰባተኛ ፎቅ ካለ አዳምጠኛ ሰባተኛ ፎቅ ካለ ሜቢ አሁን አንተ አሬዲን አይደለም አሬዲ አሁን ሰባተኛ ፎቅ ካለ ከሰባተኛ ፎቅ ከወረድ አንደኛ ፎቅ ካለ ከመጣ ማለት ነው። አሬዲ ሰባተኛ ፎቅ የለም። ገባ? አንደኛ ፎቅ ነው ያለው። ስለዚህ እዛም ያለ ማለት ነው። እሱ ይሄ የፍጡር አስተሳሰብ ከፍጡር ጋር ስታስመሳስል ምናምን ግን ኑዙለን ቢማ ይሉቅ በጀላሊ
በሱ በሚገባው በልቅናው ነው የሚወርደው። ገባ? አሃ ለአላህም እኮ እንደዛው ነው ራም። ምክንያቱም አላህ በአካሉ ከአርሽ በላይ ነው ካልክ፣ በእውቀቱ ነው ሁሉም ቦታ የሚገኘው ካልክ እና አላህ ደግሞ ጸሎት ለመስማት ይወርዳል ካልክ ከአርሹ ላይ የለም ማለት ነው። ይወርዳ ማለት በዛ ጊዜ ጸሎቱ ይወርዳል። ሌላም ጊዜ ጸሎት ይሰማል፣ ግን በዛ ጊዜ ይልቅ በሌላ ጊዜ በተቀባይነት ያለው ጸሎት በዛ ተወዳጅ ነው። ገባ? ሁሉም ቀኑም የፈጠረው እሱ ነው። አዳምጠኝ አንዴ። አላህ ለነቢያችን ምን አለ ሰለላሁ ዐለይሂ ወሰለም ወየኽሉቁ ረቡከ ማ የሻእ ወየኽታር አለ። ገባ? የአንተ ጌታ የፈለገ ነገር ይፈጥራል። ከዛ በኋላ ከፈጠረው በኋላ ይመርጣል። ምርጫው የሱ ነው። አሁን ቀኑም እኮ የሱ ነው። አዳምጠኝ ቀኑም የሱ ነው። ማታም የሱ ነው። አይ እዛ ላይ ለመጣ ነው እኮ አዳምጠኝ። መንገዱ ነው እኮ የሚያሰወራኝ። አንድ መንገድ ሲሆን መንገዱ ነው የሚያሰወራኝ። ግዴታ በዚህ ማለፍ አለብኝ። ገባ? መንገዱ ነው ይገናኛል። አይ እኔ አላወራሁም ነው የምልህ። አንተ እኮ ዝም ብለህ ነው አዳምጠኝ የምትለኝ ሳላወራ። አውራ ቀጥልና ጨርስ ሐሳብህን። አሁን ስለምታወራ ነገር አላወራም እያልክ መስሎኝ ነው እኮ ፖሌ። ይቅርታ እንደዛ አልመሰለኝም። ገባ? አሁን ይኸው አላህ የፈለገን ነገር ይፈጥራል። ከዛ በኋላ ከፈጠረው ነገር ይመርጣል። አሁን በዛ ጊዜ ይወርዳል የሚባለው ሌላ ጊዜም ጸሎት ይሰማል፣ ግን ከሌላ ጊዜ ይልቅ በጣም ይሰማው በረህመቱም በእዝነቱም በዛ ጊዜ ሁሉ በሁሉ ነገር ቅርብ ነው። ግን እንዴት ነው እንደሚወርደው ይልቅ በባብ ይጀላል። በሱ በሚገባው በልቅናው እንደዛ ነው የሚወርደው። እንደ ሰው አሁን ቅድም እንዳልኩ ከሰባተኛ ከወረደ አንደኛ ካለ ሰባተኛ አይደለም አንድ አለ። አይደለም እንደ ሰው አይደለም። ብላ ተምሲል ምንም አናስመስሉም፣ ከፍጡሩ ጋር አናስመስሉም። እሱ እንዳለን የሱ ስፋ ማለት በአማርኛ ስፋ ማለት አላውቅም በአማርኛ። እሱ እንዳለ ማለት ነው። እንደዛ ነው ካለ ባህሪ ነው ስፋ። አይ ለማንኛውም እንዲሁ መሽከርከር ነው የሚሆነው። ቢኒም ስለመጣ ከቢኒ ጋርም ትቀጥላላችሁ። ቢኒ ሰላም ብለናል፣ ግን መሽከርከር ይሆናል። ለእኛ ግልጽ ነው። ራም ምንድን ነው ጸሎት ለመስማት ምንድን ነው? ለምሳሌ እኔ ቢኒን ለመስማት ቢኒ ወዳለበት ቦታ ወርዳለሁኝ ብዬ ከተናገርኩኝ ለምሳሌ ግልጽ ነው እየተከሰተ ያለው ነገር ምንድን ነው? ቢኒን በደንብ እንድሰማው የሚናገረውን ነገር በደንብ በጥራት እንድሰማው ወደ ቢኒ ቀረብ ብላለሁ። ለምን? ከቢኒ በጣም ሩቅ ስለሆንኩኝ ማለት ነው። አላህም አርሹ በጣም ሩቅ ነው ያለው። ለማዳመጥ ጸሎት በሌሊቱ 1/3 ላይ ወይንም ከሌሊቱ 9 ሰዓት ወይም 10 ሰዓት አካባቢ ላይ ይወርዳል ጸሎትን ለመስማት ብሎ ሲናገር ግልጽ ነው። መሽከርከር ይሆናል ለአድማጩ በደንብ። ይሄ ሙስሊም ከሆንክ ብቻ ነው ይሄ ነገር። ምናልባት አይ እንዴት ብለን አንጠይቅም ቢለካየፍ ነው መልሱ። አንጠይቅም ሳይሆን አይ ምን ቢለካየፍ ነው መልሱ እኮ አይደል እንዴ? እንደዛ አይደለም። ይኸው በስምና ህግ ምን ታለቃ? አዳምጠኝ። እውነት ነው ሙስሊም ከሆንክ ስለምትማር ሰላም ልበል አለ እንዴ? እግዚአብሔር ይመስገን። እንኳን ደህና ዌልካም ብዬ ከታች ጽፌ ግን አንተ መልስ ማትመልሰው ምን ታጋርኝ? አረ እየነዳው ነው ባክን። ኮመንት እያየው አይደለም እየነዳው ነው። እሺ ወንድማችን አትጥፋብኝ። ይመቻችሁ። በቃ እኔም እመጣለሁ። ቆይ ለምን መሰለህ እኛ እንደዚህ አንሰጥም እንደዚህ አናደርግም ምናምን ላልከው በመጀመሪያ ደረጃ አላህ በሁሉ ቦታ የማይገኝ አምላክ ከሆነ ኦኬ፣ እናንተ እንደዛ ብላችሁ አታምኑም። በዛቱ ሁሉ ቦታ የለም። ስለዚህ ከሰባቱ ሰማይ ከአርሹ በላይ ወደ ቅርቢቱ ሲወርድ ሁሉ ቦታ እንዳለመገኘቱ የሆነ ቦታ ላይ ይገኛል፣ የሆነ ቦታ አይገኝም ማለት ነው። ይሄ ሎጂካል ፊት የሚያደርግ ነው።